991 ሀገር ውስጥ እስከ ዓለም አቀፍ ሳይንሳዊና የረቀቁ የወንጀል ምርመራ ውጤቶች እንዲሁም ተረኮች የሚስተናገዱበት ዝግጅት ቀርባል። 991 ሰላም አድማጮች እንዴት ሰንብታችኋል? ትኩረቱን በፖሊስ የወንጀል የምርመራ ታሪክ ላይ ያደረገው 991 እንሆ ጀምሯል። ዛሬም ለ17 ዓመት የዘለቀው ግፍ ስንል ባለፈው ካቀረብነው የቀጠለ ክፍል 2 እና የመጨረሻውን ታሪክ ተሰማላችሁ። ቀደም ባሉት ጊዜያት የተከሰቱ የወንጀል ድርጊቶችና ቅጣታቸውም ተዘጋጅተዋል። ፈቃዳችሁ ነው አብራችሁን ብትቆዩ ደስ ይለናል። ገዛጌታው ነኝ። የመርካቶ ቁማርተኞች ተቀጡ። በአዲስ አበባ ከተማ በከፍተኛ 5 ቀበሌ 12 የቤት ቁጥር 789 ውስጥ ነዋሪ ከሆነው ግለሰብ ቤት ውስጥ በቡድን ተከፋፍለው የካርታ ቁማር ሲጫወቱ የተገኙት 15 ግለሰቦች ከላይ በተጠቀሰው ቤት ውስጥ ነሐሴ 10 ቀን 1976 ዓ.ም ከቀኑ 5 ሰዓት ሲሆን በካርታ ቁማር ሲጫወቱ እጅ ከፈንጅ ለጥበቃ በተሰማሩ አብዮታዊ ፖሊስ አባላት መያዛቸውን ከፍተኛ 5 ቀበሌ 06 ፍርድ ሸንጎ ቀርበው እያንዳንዳቸው በ3 ወር እስራት እንዲቀጡና በቁማር ጨዋታው የተገኘው 624 ብርም በውርስ ለመንግስት ገቢ እንዲሆን መወሰኑን ከአራተኛ ፖሊስ ጣቢያ የደረሰን የወንጀል ዜና ገለጠ። የከፍተኛ 5 ቀበሌ 06 የፍርድ ሸንጎ በተሰጠው ውሳኔ ተከሳሾቹ በዚህ የቁማር ተግባር የተነሳ ወደ ቦዘኔነት በማቆልቆል ራሳቸውንም ሆነ ቤተሰቦቻቸውን ከችግር ላይ በመጣል ለሥራ ፈቃደኛ ባለመሆን የሥራ ፈትነትና መጥፎ ልምድ በመውሰድ አስነዋሪ ተግባር መፈጸማቸውን ገልጾ በየቀበሌዎቹ ክልል ውስጥ በስውር ተመሳሳይ የቁማር ወንጀል በሚያስፋፉት አንዳንድ ግለሰቦች ላይም የማያቋርጥ ክትትል እንዲደረግ አሳስቧል። ወንበዴው በስቅላት ተቀጣ። ገመዳ ሮቢ የተባለው ወንጀለኛ በየካቲት ወር 1943 ዓመተ ምህረት በአዳአ ወረዳ ጉፍቲ ማርያም ከተባለው ቀበሌ የወንድሙን ሚስት እመት ድንቅነሽ ጅማ የተባሉትን ሴት ሬሳቸው በውስጡ እንዳለ ቤታቸውን ካቃጠለ በኋላ ተሰውሮ ሲኖር በፖሊስ መከላከሎች ተይዞ በፈጸመው የግፍ አገዳደል ወንጀል ስለተመሰከረበት በስቅላት እንዲቀጣ ተፈርዶ ስለነበር ባለፈው ቅዳሜ ደብረ ዘይት ከተማ ላይ ብዙ ሕዝብ በተሰበሰበበት ገበያ ወንጀለኛው የስቅላት ቅጣት ተቀብሏል። ካስክሬን ኪስ የሰረቁ ተወሰነባቸው። አሽከርካሪዎች ታማኝ መስሉን ነበር ብለዋል ነዋሪዎቹ። ከጅጅጋ ከተማ የተለያዩ ሸቀጦችን ጭኖ ወደ ናዝሬት በማምራት ላይ የነበረ የጭነት መኪና ተገልብጦ የሞተውን የአሽከርካሪውን 9521 ብር ወስደዋል ባላቸው 3 ግለሰቦች ላይ ውሳኔ መስጠቱን ፖሊስ አስታወቀ። ነሐሴ 4 ቀን 1994 ዓ.ም የታርጋ ቁጥር ኮድ 344202 አዲስ አበባ የሆነውን የጭነት መኪና ከነተሳቢው በማሽከርከር ላይ እያለ ምስራቅ ሐረርጌ ዞን ጎሮጉቱ ወረዳ ኢዶ ሸለላ ቀበሌ ውስጥ ሲሪቲ በተባለ ስፍራ ከቀኑ 11 ሰዓት ላይ በመገልበጡ ነበር አሽከርካሪ ወዲያውኑ ሲሞት ረዳቱ ሊቆስል የቻለው። በዚሁ አደጋ ስፍራ የደረሱት የአካባቢው አርሶ አደሮች ከጋቢናው ውስጥ ከሹፌሩ ኪስ ተበትኖ ያገኙትን 9521 ብር በመያዝ የሟች ዘመድ እስኪመጣ በመጠባበቅ ላይ ያሉ ከቁልቢ ሂርና የኮሪያ መንገድ ስራ ድርጅት ገልባጭ መኪና አሽከርካሪዎች የሆኑት 3 ግለሰቦች የሟች ዘመድ መሆናቸውን ገልጸው ገንዘቡን ተቀብለው መውሰዳቸውን ፖሊስ ገልጧል። ዘግይቶ በስፍራው ለደረሰው የትራፊክ ፖሊስ ነዋሪዎቹ ሁኔታውን በመናገራቸውና ፖሊስ ባደረገው ክትትል ገንዘቡን በአንደኛው ተከሳሽ ቤት በመከፋፈል ላይ ያሉ እጅ ከፈንጅ ሊያዙ መቻላቸውን ፖሊስ ጨምሮ ገልጧል። ፖሊስ በተከሳሾቹ ላይ ያጣራውን የምርመራ መዝገብ ልኮ የጎሮጉቱ ወረዳ ፍርድ ቤት ጥቅምት 6 ቀን 1996 ዓ.ም በዋለው ችሎት እያንዳንዳቸው በ2 ዓመት ተኩል እስራት እንዲቀጡ ተወስኖባቸዋል። ጓደኛቸው ከሆነና የሙያ ባልደረባቸው አስከሬን ላይ ገንዘቡን በመውሰድ ለግል ጥቅማቸው በመዋል ግለሰቦቹ ላይ የተሰጠው ውሳኔ እንዳስደሰታቸው የገለጹት ነዋሪዎቹ አሽከርካሪዎቹ ለአሽከርካሪዎች ታማኝና አዛኝ ይመስሉን ነበር በማለት ድርጊቱን ኮንነዋል። ሁሌም ጩኸት ይሰማል። የባልየው ድምፅ ጎልቶ የሚስቱ ሰንኖ ይደመጣል። ምሽት እንደ ነገሩ ቃላት መለዋወጡ ይጀመራል። ባል ይቆጣል። ሚስት ልታገባባው ትሞክራለች። ይጮሃል፣ ዱላ ያነሳል፣ ይሰነዝራል፣ ዕቃዎቹ ይደረማመሳሉ። ሚስት እሪታዋን ታቀልጠዋለች። ጩኸቷ እንኳን ለጎረቤታቸው ለመንደርተኛውም ይደርሳል። አይወጡም። ሚስት ወደ በሩ ትቀርባለች።
በቀዳዳ ጮልቃ ትመለከታለች። በሩን ከፍቶ ሊገላግል የሚመጣ አይታይም። ባልጎትቶ ካልጋ ጋር ያጋጫታል፣ ይደበድባታል። የሚገላግላት አላገኘችም። ከነሱ ቤት በስተቀር የሾራ ጣቃ መንደርተኞች የተረጋጋ ቤታቸው ውስጥ ያሉ ይመስላሉ። ተስፋ ቆርጣለች። የባሏን ዱላ ለመቋቋም ትሞክራለች። ሲደክመው ይተወኛል ብላ ትደበደባለች። ጎረቤታቸው የባሏ ወንድም ስቃዩን እየሰማ በደሏን እያዳመጠ እንደማይወጣ ስታስብ ትታዘበዋለች። ለግልግል እንደማይመጣ ስታውቅ ትናደዳለች። ቀን ላይ ሰላምታ ሰጥቷት ቤቱ ሲገባ ይተዋለች። በፊት ድምፁን ሰምታለች። ባሏ ድንገት ጦሩን አነሳ፣ እንዲያስቀምጠው ተናገረች። ሊገላት እንደሆነ ጮኸች። በሩ ተከፈተ። የባሏ ወንድም ነበር። ጦሩን ሊያስጥለው ሞከረ። ባል ገላጋዩ ደረት ላይ ጦሩን ሰካው። ወንድሙ ሕይወቱን አጣ። ፖሊስ ተጠራ። አስከሬኑ ለምርመራ ተላከ። የሽሾንዴ ወረዳ ፖሊስ ማስረጃ ሰበሰበ። ክስ ተመሰረተ። የከፋ ዞን ፍርድ ቤት መዝገቡን ተመልክቶ ውሳኔ አስተላለፈ። ጥፋተኛ የተባለው ባል በ13 ዓመት እስራት ተቀጣ። የአንድ ቤተሰብ አባላት ተነጋገሩ፣ ተስማሙ። ለግድያ ቦታ መረጡ፣ ሰዓት ቆረጡ፣ ትጥቃቸውን ያዙ። 6 ናቸው። አንዱ ጦር ነቀነቀ፣ ሁለተኛው ገጀራ ጨበጠ፣ ሶስተኛው ገመድ ጠቀለለ። አንድ ሰው ሊገሉ ዘመቱ። አልራቁም። ከመንደራቸው ብዙም አልተጓዙም። ካሉት ቦታ ደረሱ። የሚፈልጉትን አድፍጠው ጠበቁ። አላጡትም። ከተደበቁበት ወጡ። አንደኛው ጦር የያዘው ከሌላው ገጀራ ተቀበለ። ወደ መንገደኛው ተጠጋ። ተያዩ። ገጀራውን ያወዛወዘ ቀረበው። አሳስረኛል አለው። አልመለሰለትም። ስልክህንና ገጀራህን እንደሰረኩብህ ለፖሊስ አመልክተሃል አለው። አተኩሮ አየው። አፈጠጠ። እስር ቤት እንዳስገባው ሊያስታውሰው ሞከረ። መንገደኛው ዝምታውን መረጠ። መልሱን አልጠበቀም። በያዘው ጦር እጁ ላይ ወጋው። ቀኝ ጎኑ ላይ ደከመው። ወደቀ። በወደቀበት ግራ ዓይኑ አጠገብ መንጋጋው ላይ መታው። ሁለተኛው የቤተሰብ አባል አንገቱን በገመድ አሰረ። አስከሬኑን መሬት ለመሬት እየጎተተ ወደ ጫካው ተራመደ። ሌሎች አገዙት። ጫካው ውስጥ ጥለውት ተመለሱ። ፖሊስ ጥቆማ ደረሰው። አስከሬኑ ተገኘ። ምርመራ ተጀመረ። አቃቢ ክስ መሰረተ። የሆስፒታል ውጤቶች ታዩ። ሌሎች ሰነዶች ቀረቡ። ተጠርጥረው የአንድ ቤተሰብ አባላት ፍርድ ቤት ቀረቡ። ገዳዩ በ12 ዓመት፣ ሁለተኛው ተከሳሽ በ7 ዓመት ጽኑ እስራት ተቀጡ። የተቀሩት ተባባሪ ሆነው የቀረቡ እያንዳንዳቸው የ6 ወር እስራት ተፈረደባቸው። አድማጮች ባለፈው ሳምንት ለ17 ዓመት የዘለቀው ግፍ ስንል በነገርናችሁ ታሪክ ላይ ነዋሪነቱን አዳማ ያደረገው ግለሰብ እኔ ሚስት አግብቼ ልጅ ለመውለድ ፍላጎቱም ሐሳቡም የለኝም፣ ከዚህ ይልቅስ የተሻለ ሐሳብ የሚሆነው የሌላን ሰው ልጅ ተቀብሎ እንደ ልጅ አድርጎ ማሳደጉ ነው በማለት ሞጆ ወደሚገኙ ዘመዶቿ አምርቶ ወላጆቿን አግባብቶ የተሻለ ዕድል እንደሚያስገኝላት አስረድቶ አንድን የ5 ዓመት ሕፃን ተቀብሎ ለብቻው በሚኖረው ሰፊ ግቢ ውስጥ ለ17 ዓመት ግፍ ሲፈጽምባት ስቃይ ሲያሳያት ከርሞ በኋላም ይህ ድርጊቱ ከፖሊስ ጆሮ ደርሶ ፖሊስ በቁጥጥር ስር አውሎት ሲጠይቀው የአእምሮ በሽተኛ ነኝ በማለቱ ፍርድ ቤቱም ቃሉን ተቀብሎ የአእምሮ በሽተኛ ስለመሆኑ የሕክምና ማረጋገጫ ያምጣ ይለዋል። እሱም ከአዳማ አዲስ አበባ አማኑኤል ሆስፒታል በፖሊስ እየተጠበቀ እየተመላለሰ ሲታከም በመሃል ግን ከፖሊስ እጅ ስለማምለጡ ነግረናችሁ ነበር ያበቃ ነው። እነሆ ለዛሬ ደግሞ ታሪኩ ካቆመበት ይቀጥላል። 17 ዓመት የዘለቀው ግፍ። ፖሊስ የጠፋውን ተጠርጣሪ ማፈላለግ ጀመረ። ከመጥፋቱ ጋር በተያያዘ ስህተት ፈጽመዋል፣ ክፍተት ፈጥረዋል የተባሉ የፖሊስ አባላት እንዲጠየቁ ተደረገ። የጠፋውን ግለሰብ ለመያዝ አዲስ የምርመራ ቡድን ተዋቀረ። ሊሄድበት ይችላል ተብሎ በታሰበው ቦታ ሁሉ ተፈለገ። አዳማ፣ አዲስ አበባ፣ ሁሉም ተፈተሸ። ተጠርጣሪው ግን የለም። ከሚሰራቸው አንዳንድ ስራዎች ጋር ግንኙነት ነበራቸው፣ በጓደኝነትም በወዳጅነትም ይተዋወቁ ነበር የተባሉ ሁሉ ተጠየቁ። ነገር ግን መልሳቸው አናውቅም፣ ስልኩም ዝግ ነው፣ አይሰራም ሆነ። ፖሊስ ሌሊት መኖሪያ ቤቱን ከቦ ይጠብቃል። ምናልባት ከመሸ ወደ ቤቱ ሊመለስ ይችላል ሲል ይከታተለዋል። እሱ ግን የለም።
በዚህ መልኩ ለብዙ ቀናት ተጠበቀ። ብቅ ብሎ አያውቅም። ከሀገር እንዳይወጣ በተለያየ መንገድ ጥበቃ ተደረገ። ግን በሁሉም አቅጣጫ አየሁት የሚል ጠፋ። ፖሊስ ይህንን ተጠርጣሪ ሲፈልግ በዚህ ታይቷል ሲባል ሲሄድ ሌላ ሲሆን ወደዚያ ሄዷል ሲባል ሲከተለው ሲያጣራ መረጃው እንዳሰበው አልሆን ሲል ወራቶች ከነፉ፣ ዓመታቶችም አለፉ። ፖሊስ እንቅልፍ አጥቷል። ይህንን ተጠርጣሪ በቁጥጥር ስር ካለዋለ እረፍት የለውም። የምርመራ ቡድን ኃላፊው አንድ ሐሳብ አመጣ። ፖሊሶች በሲቪል ልብስ ተጠርጣሪው ሊገኝበት ይችላል ተብሎ በታሰበው ቦታ ሁሉ ክትትል እንዲያደርጉበት፣ ክትትሉም እስኪገኝ ድረስ እንዲቀጥል፣ ምናልባትም እንደወሰደበት ጊዜ ወራትም ዓመታትም ቢሆን ተፈልጎ ተይዞ እንዲቀርብና ሕጋዊ እርምጃ እንዲወሰድበት። ፖሊሶች ያለቃቸውን ቁርጠኛ ትዕዛዝ ተቀበሉ። በየአቅጣጫው ተበታተኑ። የራሳቸውን ፖሊሳዊ ታክቲክ ተጠቅመው ለመያዝ ወሰኑ። አንዱ ያገኘውን መረጃ በፍጥነት ላለቃው ያሳውቃል። የተሻለ ሐሳብ ነው ብሎ የገመተውን ይጠቁማል። ግን ግለሰቡን የበላው ጅብ አልጮኻለ። ተጠርጣሪው ቀላል ሰው እንዳልሆነ ፖሊስም ገምቷል። ምናልባትም ራሱን ሊቀየር እንደሚችልም ጥርጣሬውን አስቀምጧል። ሞጆ ከተማ ሕይወት እንደ አዲስ ቀጥሏል። አዲስ ያኗኗር ዘዴ፣ ያልተለመደ ያለባበስ ባህል ተከትሏል። የሞጆ ሕይወት ተመሻሽቶታል። የሚጠረጥረው የለም፣ የሚገምተው ሰው አይኖርም። የተረጋጋ ኗኗር፣ ያልተረበሸ ሕይወት ከአዳማው ይልቅ የሞጆ ሕይወት የተመቸው ይመስላል። በዚህ አሳዳጅ የለውም። በዚያ ላይ ራሱን በብዙ መንገድ ለመቀየር ሞክሯል። የፀጉር አሰራሩ ተለይቷል። የጺም ቅርጹን አሻሽሏል። የድሮ ማንነቱን ትቷል። በአዲስ መጠሪያ ስም ተሰይሟል። በአዲሱ ስም መታወቂያ ይዟል። አዲስ ማንነት ገንብቷል። እስከ 2010 ዓመተ ምህረትም በነጻነት ምንም እንዳልተፈጠረ ሆኖ በሞጆ ሰማይ ስር ሕይወትን ገፋ። ነገር ግን ነጻነቱ ከ6 ዓመት ሊሻገር አልቻለም። የመርማሪ ቡድኑ ጥቆማ ደረሰው። በፍጥነት ሞጆ ከተማ ተገኘ። የተባለውን ቦታ በጥንቃቄ አጠና። ተፈላጊውን አገኘው። ተጠርጣሪው እሱ ራሱ ነው። ምንም ራሱን ቢቀይርም በአዲስ ማንነት ቢከሰትም ከፖሊስ እጅ ግን ለማምለጥ አልቻለም። ጥቅምት 10 2010 ዓመተ ምህረት በቁጥጥር ስር አዋለው። ተጠርጣሪው ተጠየቀ። አሁን የሌባና የፖሊስ ጨዋታ እንዳበቃለት ታውቋል። የሱ ጀንበር እንደ ጠለቀች ተረድቷል። በ5 ዓመቷ ሕፃን ላይ የሰራውን ግፍ ተናገረ። ለ17 ዓመት የፈጸመውን አስነዋሪ ድርጊት ሁሉ ለፖሊስ አስረዳ። እሷ እንደ ባሪያ ሲገዛት፣ እንደ ዕቃ ሲጠቀምባት፣ እንደ ውሻ ሲያባርራት፣ እንደ አውሬ ውጭ ሲያሳድራት፣ የማያልቅ በደል የማይነገር ግፍ ሲፈጽምባት እንደኖረ በአንደበቱ አስረዳ። ፖሊስ ቀጠለ። ለምን የአእምሮ በሽተኛ ነኝ እንዳለም ጥያቄ ያቀረበለት። የሕክምና ውጤቱም እንዳስረዳው እኔ የአእምሮ በሽተኛ አይደለሁም፣ አንድም ከተጠያቂነት ለመዳን፣ ሁለትም የፍርድ ሂደቱን ለማስተጓጎል የተጠቀሙበት ዘዴ ነው ሲል ምላሽ ሰጠ። ፖሊስ ቃሉን ተቀብሎ ተጨማሪ ማስረጃዎችን አሰባስቦ የሕክምና ውጤቶችን አያይዞ ምርመራውን አጠናቀቀ። ክስ ሲመሰረትበት ዘንድም መዝገቡን ለአቃቤ ሕግ አስረከበ። አቃቤ ሕግ በፖሊስ መዝገብ መሰረት በተጠርጣሪው ላይ ክስ መስርቶ ፍርድ ቤት አቀረበው። ጉዳዩን ሲከታተል የቆየው የአዳማ ከተማ ፍርድ ቤት የፖሊስን መዝገብ ተመልክቶ የሰው የምስክር ቃል አድምጦ የሕክምና ማስረጃዎችንም አይቶ በአቃቤ ሕግ ክስ መሰረት ግራ ቀኙን አይቶ ጥፋተኛ ስለመሆኑ አረጋግጫለሁ ሲል ብይን ሰጠ። በዚህም መሰረት ሚያዝያ 25 ቀን 2010 ዓመተ ምህረት ባስዋለው ችሎት ለ17 ዓመት ከሰራው ግፍ ላይ 1 ዓመት ተጨምሮ ተከሳሹ በ18 ዓመት ጽኑ እስራት ይቀጣ ሲል ወስኖ መዝገቡን ዘጋ። መረጃውን ከፖሊስና እርምጃው ጋዜጣ ነው ያገኘነው። ዛሬ 991 በዚሁ ይረፍ። ሳምንት በሌላ የወንጀል ታሪክ እንጠብቃችኋለን። ገዛ ጌታሁን ነኝ። የሳምንት ሰው ይበላል። 991 ሀገር ውስጥ እስከ ዓለም አቀፍ ሳይንሳዊና የረቀቁ የወንጀል ምርመራ ውጤቶች እንዲሁም ተረኮች የሚስተናገዱበት ዝግጅት ቀርባል። 991